ምዕራፍ 20 ጌታ ለሕዝቡ ከዓለት ውሃ እንዳፈለቀ። የእስራኤል ልጆች ማኅበር ሁሉ በመጀመሪያ ወር ወደ ጲን ምድረ በዳ ወጡ። ሕዝቡም በቃዴስ ተቀመጡ። ማርያምም በዚያ ሞተች ተቀበረችም። ለማኅበሩም ውሃ አልነበረም። ሕዝቡም በሙሴና በአሮን ላይ ተሰበሰቡ። ሙሴንም ተጣሉት፣ እንዲህም ብለው ተናገሩት። ወንድሞቻችን በእግዚአብሔር ፊት በሞቱ ጊዜ እኛም ምነው በሞትን ኖሮ እኛ ከብቶቻችንም በዚያ እንሞት ዘንድ የእግዚአብሔርን ማኅበር ወደዚህ ምድረ በዳ ለምን አወጣችሁ? ዘር ወደማይዘራበት በለስና ወይንና ሮማንም የሚጠጣም ውሃ ወደሌለበት ወደዚህ ክፉ ስፍራ ታመጡን ዘንድ ከግብፅ ለምን አወጣችሁን? ሙሴና አሮንም ከማኅበሩ ፊት ወደ ምስክሩ ድንኳን ደጃፍ ሄደው በግንባራቸው ወደቁ። የእግዚአብሔርም ክብር ተገለጠላቸው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ይህችን በትርህን ውሰድ፣ አንተና ወንድምህ አሮን ማኅበሩን ሰብስቡ፣ ዓለቷንም በፊታቸው እዘዟት፣ ውሃ ትሰጣለች። ከድንጋዩም ውሃ ታወጡላቸዋላችሁ፣ እንዲሁም ማኅበሩን ከብቶቻቸውንም ታጠጡላቸዋላችሁ። ሙሴም እግዚአብሔር እንዳዘዘው በእግዚአብሔር ፊት የነበረችውን በትሩን ወሰደ። ሙሴና አሮንም ማኅበሩን በዓለቷ ፊት ሰብስበው እናንተ ዓመፀኞች እንግዲህ ስሙ፣ በውኑ ከዚህች ዓለት ውሃን እናወጣላችሁ ነበር አሏቸው። ሙሴም እጁን ዘርግቶ ዓለቱን 2 ጊዜ በበትሩ መታት፣ ብዙም ውሃ ወጣ። ማኅበሩም ከብቶቻቸውም ጠጡ። እግዚአብሔርም ሙሴንና አሮንን በእስራኤል ልጆች ፊት ትቀድሱኝ ዘንድ በእኔ አላመናችሁምና ስለዚህ ወደ ሰጠኋችሁ ምድር ይህንን ማኅበር ይዛችሁ አትገቡም አላቸው። የእስራኤል ልጆች ተከራክረውበታልና ይህ ውሃ የክርክር ውሃ ተባለ። እርሱም ቅዱስ መሆኑ የተገለጠበት ይህ የክርክር ውሃ ነው። የኤዶም ንጉሥ እስራኤላውያን በሀገሩ እንዳያልፉ ስለ መከልከሉ። ሙሴም ከቃዴስ ወደ ኤዶምያስ ንጉሥ መልእክተኞችን እንዲህ ብሎ ላከ። ወንድም እስራኤል እንዲህ ይላል፣ ያገኘንን መከራ ሁሉ አንተ ታውቃለህ። አባቶቻችን ወደ ግብፅ ወረዱ፣ በግብፅም እጅግ ዘመን ተቀመጥን። ግብፃውያንም እኛንና አባቶቻችንን በደሉ። ወደ እግዚአብሔርም ጮኽን፣ እግዚአብሔርም ድምፃችንን ሰማ። መልአክንም ልኮ ከግብፅ አወጣን። እነሆም በምድርህ ዳርቻ ባለች ከተማ በቃዴስ ተቀምጠናል። እባክህ በምድር ላይ እንለፍ፣ ወደ እርሻም ወደ ወይንም አንገባም፣ ከጉድጓዶችም ውሃ አንጠጣም። በንጉሡ ጎዳና እንሄዳለን፣ ዳርቻህንም እስክናልፍ ድረስ ወደ ቀኝም ወደ ግራም አንልም። የኤዶምያስም ንጉሥ በእኔ በኩል አታልፍም፣ ይህ ካልሆነ ግን እንዋጋለን፣ በጦርም እቀበል ዘንድ እወጣለሁ አለው። የእስራኤል ልጆችም በተራራው በኩል እናልፋለን፣ እኛም ከብቶቻችንም ከውሃ ብንጠጣ ዋጋውን እንከፍላለን፣ ይህ ምንም አይደለም፣ በተራራ እንለፍ አሉት። እርሱም በእኔ በኩል አታልፍም አለ። የኤዶምያስም ንጉሥ በብዙ ሰራዊት በጽኑ እጅ ሊገጥመው ወጣ። የኤዶምያስም ንጉሥ እስራኤል በዳርቻው እንዲያልፍ አልፈቀደም። ስለዚህ እስራኤል ከእርሱ
ተመለሰ። የአሮን ሞት። ከቃዴስም ተጓዙ። የእስራኤልንም ልጆች ማኅበር ሁሉ በሖር ተራራ ሰፈሩ። እግዚአብሔርም ሙሴንና አሮንን በኤዶምያስ ምድር ዳርቻ ባለ በሖር ተራራ እንዲህ ብሎ ተናገራቸው። አሮን ወደ ወገኑ ይጨመር። በክርክር ውኃ ዘንድ ስላዛዘናችሁኝ ለእስራኤል ልጆች ወደ ሰጠኋት ምድር አትገቡም። አሮንንና ልጁን አልዓዛርን ይዘህ በማኅበሩ ሁሉ ፊት ወደ ሖር ተራራ ላይ አምጣቸው። ከአሮንም ልብሱን አውጣ፣ ልጁንም አልዓዛርን አልብሰው። አሮንም ወደ ወገኑ ይጨመር፣ በዚያም ይሙት። ሙሴም እግዚአብሔር እንዳዘዘ አደረገ። በማኅበሩም ሁሉ ፊት እያዩ ወደ ሖር ተራራ አወጣቸው። ሙሴም አሮንን ልብስ አወጣ፣ ልጁንም አልዓዛርን አለበሰው። አሮንም በዚያው በተራራው ራስ ላይ ሞተ። ሙሴና አልዓዛርም ከተራራው ራስ ላይ ወረዱ። ማኅበሩም ሁሉ አሮን እንደ ሞተ ባዩ ጊዜ የእስራኤል ቤት ሁሉ ለአሮን 30 ቀን አለቀሱ።